እሺ ምዕመናን ገባ ገባ እስከሚሉ ድረስ ስልኩንም ከመጀመሪያ በፊት ህልሞቻችሁን በዚህ በኮሜንት ላይ ጻፉልኝና እስከዛ እሱን ትንሽ እየተናገርኩ ልሄድ። ስትጽፉ እንዲገባኝ አድርጋችሁ ጻፉ። በህልም ይሄ ምንድን ነው ሳይሆን እንዲህ አይነት ህልም አይቻለሁ ብላችሁ የምትጽፉት ታውቃላችሁ። የኔን ጸባይ ያው ማለት በህልም ፀጉር ምንድን ነው በህልም እንትን ምንድን ነው ሳይሆን በህልሜ ያየሁት ይሄ ነው ብላችሁ ቢያንስ ከሶስት መስመር ባላነሰ ከዛ በላይ ከቻላችሁ መጻፍ ትችላላችሁ። ግን ቶሎ እንዲገባኝ ቶሎ እንዳነባው አድርጋችሁ ጻፉልኝ። መስመር ላይ ማማ ሶሊያና ያላንቺ ምንም የለኝም የምትል መስመር ላይ ገብታለች። ሌሎችም በጣም ብዙ ሰዎች እየገቡ ነው። ኑ በብርሃኑ ተመላለሱ። ስለ ሁሉም ነገር እግዚአብሔር ይመስገን። ላቭ ሚ ዊዝ ራይዝን ይላል ጎዶልያስ። እግዚአብሔር መቅዲ አቢ በምኒ ማህበር አዩ በጣም ብዙ ሰው እየደወለ ነው። ሳምሪ ሴቶች መቼም አልተቻላችሁም፣ ሪካርድ ላይ ናችሁ። በጣም በፍጥነት ነው የሚሄደው። እንድታዩ ትፈልጋለሁ እንዴት እንደሚፈጥን ይሉት እና አንድ ሰው መስመር ላይ ገብቷል። ግን የትኛው ይሻላል? በህልማችሁን ብትጽፉ ነው የሚሻለው? እሺ ገባ ገባ እስከምትሉ 1000 ምናምን ሰው እስከሚገባ ድረስ እኔ እዚህ ጋር እያየሁኝ ህልሙን ልሄድበት። እስቲ ረዘም ያለ ህልም ላይ ምክንያቱም ስትጽፉት ነው የምንግባባው። እሺ ናቲ በር ሲከፈት ህፃን በር እየሮጠ ይመጣና እሱን ስጣራ ከግቢ ስወጣ ከሰፈር በጣም በጣም ነው የሚያምረው ቆንጅዬ። ስትጽፉ ባካችሁን አስተካክላችሁ ጻፉ። አጎቴን የሚመስል ህፃን ልጅ በርቀት አየሁኝ። ይህ ልጅ ወንድሜ መሰለኝ፣ ግን እኔ የረሳሁት። ከዛ አቢና ብዬ ጠራሁት። ወደ እኔም እየመጣ መንገድ ላይ አንዲት ጋሪጣ አይቶ እሷን ሲነቅል ጎረቤት ና እንጂ ስል ስመታው ተወው ብሎ አቆመ ይላል። እንግዲህ ጆን ቲዩብ የሚባል ነው። ምን በችኮላ ይጻፈው እንዴት ይሁን አላውቅም፣ ብቻ የተወሰነ ገብቶኛል። ጋሬጣ ማንሳት ወይም ጋሬጣ መንቀል በጣም ጥሩ ነው። መተት ብዙ ጊዜ ከኛ ውስጥ ሲወጣልን የምናየው ወይም የሆነ መንፈስ እንደወጣልን የምናየው ብዙ ጊዜ ከኛ የሆነ ነገር ተነስቶ ሲሄድ ሰዎች ጠጡ ብለውን ልንጠጣ ወይም ልንበላው ስንል ላዩ ላይ መጥፎ ነገር አይተንበት ከደፋ ነው። ከሰውነታችን ውስጥ አላስፈላጊ የሆኑ ቆሻሻዎች ሲወጡ ሾክ ስንነቅል ምናምን ካየን መተት ወይም እርኩሳን መናፍስት ከኛ ውስጥ ሰዎች ያደረጉብን እየወጡልን ነው። ዛር ከሆነ እባብ መስሎ ሲሞት ስንቀጠቅጠው፣ ዘንዶ ስንመታ ነው የምናየው። ዛር አብሮ የተወለደ ከሆነ ከሰዎች የመጣ ከሆነ ግን በምግብ በተለያዩ በእንስሳት ስላችሁ በነፍሳት ይሄ በረሮ፣ ትላትል ምናምን እንደዚህ በመሰለ ደም በዚህ ከሰውነታችን ሲወጣ ካየን መተት ነው። ልዩነቱን እንድታውቁ ትፈልጋለሁ። እሺ ሌላ እንግዲህ ቁጥራችሁ 1000 ገብቷል። በህልሜ ትንሽ ውሻዋ ነች ናቸው ሊነክሱኝ ብለው በአፈር ፈታቸው። ኧረ ተው እባካችሁ። ስትጽፉ አማርኛ በደንብ አድርጋችሁ ጻፉ። እሺ ፊደሉ በደንብ የማይነበበውን አልፌዋለሁ። እንደገና ጽሁፋችሁን ቼክ አድርጉት። በህልሜ ጥርሴን በቆየ በወይራ እንጨት ስፍቅ የማላቃት ሴትዮ ወሰደችብኝ ይላል። ጥርስ መፋቅ በህልም ጥሩ ነው፣ ግን ጥርስ መፋቅ ለቤተሰብ ድጋፍ መሆን እንዲሁም ደግሞ ቤተሰብ መርዳት ማገዝ፣ እነዚህ ናቸው። ግን ደግሞ ከዛ ጎን ለጎን
መፋቂያው የወይራም ይሁን የምንም ይሁን ብቻ ጥርሳችን እያጸዳን ከሆነ ያው የተለመደ ነው። ቤተሰባችንን እያስተካከልን ነው። ያንን ደግሞ ከተቀማን ደግሞ ቤተሰባችንን እንዳናስተካክልና እንዳናርም የሆነ የመጣብን ደንቃራ ነገር አለ ማለት ነው። እሺ ሌላው ደግሞ ጅብ በህልሜ ሲያስፈራራኝ አየሁኝ። እንግዲህ ቶሎ ቶሎ መፍታት ስላለብኝ ነው እንጂ አሁን ቅድም የጻፈችው የጥርስ መፋቂያ መመለችው በጣም ጥሩ ነገር ነው። ጥርስን በተመለከተ እያብራራኝ ቢሄድ ነው የሚሻለው ወይስ ሳገኘው ብቻ ልናገር? ምክንያቱም አሁን ለምሳሌ ጥርሴ ሲረግፍ አየሁኝ፣ ሲወልቅ አየሁኝ የሚል ሰው ይኖራል። ወይም ጥርሴ ሲበቅልልኝ አየሁ የሚመስል እንደዚህ አይነት ነገር ልታዩ ትችላላችሁ። እና በዛውም እያዳረስኩኝ ቢሄድ ይሻለኛል። ጥርስ መውለቅ ከቤተሰብ መካከል አንድ ሰው ይሞታል። ያው ከተነቃነቀ ይታመማለው፣ ከወለቀ ደግሞ ይሞታል ነው። ግን እንደ ጥርስ በጣም ጠንካራ የሆነ የሰውነታችን ክፍል ስለሆነ በጣም ከባድ ነገር እናጣለን። በህይወታችን ውስጥ ከባድ ቻሌንጅ ይገጥመናል ማለት ነው። እሺ ጅብ በህልሜ ሲያስፈራራኝ አየሁኝ ይላል። ጅብ የቡዳ መንፈስ ምልክት ነው። በህልም ጅብ ከመጣ በአጠቃላይ በንብረታችን ላይ በልጆቻችን ላይ እና በህይወታችን ላይ ነጣቂ ሆኖ የመጣ በርቀት የሚከታተልን ጨለማን ተገናርጎ ወይም ደግሞ አድፍጦ ቀን ጠብቆ ሊያጠፋን የሚፈልግ ምቀኛ እንደተነሳብን ማሳያ ነው። በአጠቃላይ የቡዳ መንፈስና የምቀኛ የሰላቢ መንፈስ ምልክት ነው።